Cape Town Atlantic Ocean ላይ ደርሰናል እንግዲህ Is this real አለፈረኝ Johannesburg Street Mall ነው የምንገኘው እንደ አስፔታይላ እዚህ አካባቢ እንግዲህ ብዙ ኢትዮጵያውያን አሉ ቢባልበት ሰፈር ነው አለና ለማስክናሎ ማንዴላ ዋናው ቤት ይኖሩበት የነበረው የማንዴላ ቤት እንወስዳቸዋለን ኬፕ ታውን ዋተር ፍሮንት ጋር ነው የምንገኘው በዚህ ቦታ ላይ ነው ሄሊኮፕተር ቦሌ ኢንተርናሽናል ኤርፖርት ነው የምንገኘው ወደ ደቡብ አፍሪካ ጆሃንስበርግ ለመምጣት ነው ያለን በቴሪያ ሞንቴ ካዚኖ ይባላል ስንት ሰዓት እንደሆነ ማወቅ አትችሉም ሰዓታችሁን ካላያችሁ በምሽቱ 4 ሰዓት ነው ገና ቀን ሊመስላችሁ ይችላል በኢትዮጵያ ወደ 80 ምናምን ሺህ ሪብስ ክምድካንት ያንዳንዱ እንቅስቃሴ ምንም ሳንሰስት ለእናንተ እናሳያችኋለን ቴብል ማውንቴን እንገኛለን ሰብስክራይብ እስከ ሳውዝ አፍሪካ ድረስ አብረን እንጓዛለን ውድ ተመልካቾቻችን ከማራኪ ወግ አዲስ ነገር ይዘንላችሁ መተናል ማራኪ ዲያስፖራ ኦልሞስት አውሮፕላን ውስጥ አሁን ልንገባ ነው ውስጥ ገብተን እንግዲህ እናሳያችኋለን ከኢትዮጵያ ውጭ ኢትዮጵያውያን እንዴት እየኖሩ ነው ማራኪ ዲያስፖራ በእያላችሁበት ይመጣል ወደ ሳውዝ አፍሪካ ጆሃንስበርግ እና ኬፕ ታውን የምናደርገው ጉዞአችን የማራኪው ክሩዝ ተሰባስበናል እኔና ሄኒ ድንቅ ጊዜ ለእናንተ እንሰጣችኋለን ያልታዩ ቦታዎችን እናሳያችኋለን እንዴ አረ ምንድነው ዩዚ ስክሪኑ ላይ ማራኪው ግሚል የለም እኮ ምንድነው በቃ ሽባዩ እናንተ ሰብስክራይብ አድርጉ የስንት ፍላይት ነው በነገራችን ላይ ተመልካቾች ለጉዞአችን አንዳንድ መረጃዎችን እናጋራችኋለን ከአዲስ አበባ እስከ ደቡብ አፍሪካ ዋና የኢኮኖሚ ከተማ ጆሃንስበርግ ድረስ 4065 ኪሎ ሜትር ሲሸፍን ኬንያ ታንዛኒያ እና ዚምባብዌ ደግሞ የምናልፍባቸው ሀገራት ናቸው በነገራችን ላይ ተመልካቾቻችን እንደምታዩት አብዛኛው ሰው ተኝቷል እኔ ብቻ ነኝ ፍጥጥ ብያለሁት ይኸው ሁሉም ተኝቷል ከፊት እስከኋላ ከጎኒ ከሄኖክ ጀምሮ ማለት ነውና እኔ ያው በቀን የመተኛትና እንደዚህም ደግሞ መንገድ ላይ መተኛት ብዙ ልምድ የለኝም ደቡብ አፍሪካ ደርሰናል ኦሊቨር ታምቦ ኢንተርናሽናል ኤርፖርት ነው የምንገኘው ሳቹናቹን በርታም በ1945 ዓመተ ምህረት አገልግሎት ላይ የዋለው ይህ ኤርፖርት የቀድሞ ስሙ ጠቅላይ ሚኒስትር ጃን ስሚት ሲባል ነበር በኋላ ጆሃንስበርግ ኤርፖርት ተብሎ ቢሰየምም ከአፓርታይድ ማብቂያ በኋላ ኔልሰን ማንዴላ በእስር ቤት በነበሩበት 27 ዓመት የአፍሪካ ናሽናል ፓርቲ ፕሬዝዳንት ሆኖ ባገለገሉት ኦሊቨር ታምቦ ዓለም አቀፍ ኤርፖርት ተብሎ ጸንቷል እስከመጨረሻው አብራችሁ በቆያችሁ ይህን ድንቅ ነገር እናሳያችኋለን Just the other day saw you looking my way Stop to contact Yes አሁን መኪናችን መጥቷል you do that በነገራችን ላይ ተመልካቾቻችን ጆሃንስበርግ እና ኬፕ ታውን ያለንን ጉብኝት ከጨረስን በኋላ ብዙዎቻችሁ ያላያችሁትን የኢትዮጵያን አኗኗርና የሥራ ቦታቸው ጆሃንስበርግ ውስጥ በተለይም ደግሞ ታውን ወይም ጂፒ የሚባለው አካባቢ ያለ የኢትዮጵያን የሥራ እንቅስቃሴና አኗኗራቸው ምን ይመስላል የሚለውን እዛው በቦታቸው ሄደን አብረን እናያለን አስፔታይላ እስከመጨረሻው አብራችሁ በቆያችሁ ይህን ድንቅ ነገር እናሳያችኋለን ተመልካቾቻችን ያው እንግዲህ እዚህ ኦሊቨር ታምቦ ኤርፖርት ከደረስን በኋላ ወዳጃችን ሄኖክ ተቀበለንና ምሳ መብላት አለባችሁ ተብለን ወደ ኢምፔሪየል ፓላስ እንግዲህ ንጉሳዊ የምሳ ግብዣ ሊደረግልን ነበር ነገር ግን እኔ እዛ ኢምፔሪየል ፓላስ አካባቢ ላይ ያየናቸው ነገሮች ትንሽ አስደመሙንና ምሳውንም ረስተን አረ መጀመሪያማ ትንሽ ዞር ብለን ማየት አለብን ብለን እኛ በጣም ተገርመናል I got a lot to do, I got a lot to do. At the crack of dawn in the dark of night, what I got I'ma make it loud, how I made you what you expect, how I forget these thoughts. I'm in the jet, gon' fly the coop, Don't play that
እንደ አውሮፓውያን አቆጣጠር በ1948 በመላው ደቡብ አፍሪካ ነጮች ብቻ ማስተዳደር የሚችሉበትን ህግ አጽድቀው ነበር። እንደ ኔልሰን ማንዴላ ያሉ የነጻነት ታጋዮች ባደረጉት ብርቱ ትግል አፓርታይድ በ1994 አብቅቶ ጥቁሮች ወደ አመራር መጡ። ጋይስ በጣም የሚገርም ነው እንግዲህ ቆይታችን ከአንዱ ግብዣ ወደ አንዱ ግብዣ ነው የሆነብን እያንዳንዱ እንቅስቃሴያችንና እዚህ የምትመለከቱት ቤት ደግሞ ፋየር ሩም ይባላል። እዚህ ደግሞ ሌሎች ወዳጆቻችንም እነ መሌና ቢኒ ተጨምረው ሰብሰብ ብለን በጋራ ደግሞ ሌላ ቆንጆ ምሽት እናሳልፍ ነው። የምርም ደግሞ ኤቭሪቲንግ ፋየር በፋየር የሆነ ቤት ነው እንግዲህ ምግቡም መጠጡም ብዙ ፋየር ነገሮች አሉት። ቺርስ ሰይነጋ ተወልካቾቻችን እንግዲህ በጣም ቆንጆ አዳር ነበረን። ትንሽ ቅዝቃዜ አለ በነገራችን ላይ እዚህ ጆሃንስበርግ ላይ አሁን እንግዲህ የዊንተር ታይማቸው ነው እነሱ። እስቲ ለፈጣሪያችን እኛም ደግሞ ምስጋና እናቅርብ ብለን በዛውም ደግሞ ጆሃንስበርግ ያለ ቤተክርስቲያን እንዴት ነው የሚለውን ለማየት ለመዳን ያለ ቤተክርስቲያን አለ እዚህ ጋር ተብለን ወደዛ የምንገኘው ጸሎታችንን እናደርሳለን። ስትጠብቀኛለህ ብርሃኑን ያየሁት አንተ ነው ጌታዬ። በነገራችን ላይ እዚህ ጆሃንስበርግ መድኃኔዓለም ቤተክርስቲያን ያገኘናቸው ምእመናን በጣም የሚገርም ፍቅራቸውን ይሰጡና ማራኪው ግን ደግሞ በጣም እንደሚከታተሉ ነግረውን ፍቅራቸውን ገልጸውልናል። እኛም በጣም ደስ ብሎናል። እግዚአብሔር ያክብርልን ብለናል። እስከመጨረሻው አብራችሁ በቆያችሁ ይህን ድንቅ ነገር እናሳያችኋለን። ይህ አሁን የምንገኝበት ቦታ ሞንቴ ካዚኖ ይባላል። እንግዲህ ይኸው እንደምታዩት የጣሊያኗን ሮም አምጥተው እዚህ ቁጭን ያረጓት ግን ውስጡ ደግሞ በጣም የሚገራርሙ ነገሮች የተሞላ ነው። ካዚኖ ቤቶች አሉት፣ ትልልቅ ሾፖች፣ ምግብ ቤቶች፣ የሚገራርሙ ሆቴሎችም አሉት። በውስጡ በጣም ሂውጅ ነው። እንግዲህ ባለችን ጥቂት ደቂቃ ይኸው ያሳየናችሁ ነው። በነገራችን ላይ ተመልካቾች በጣም በሚገርም ሁኔታ ይሄ የምትመለከቱት ከላይ አርቲፊሻል ሰማይ ነውና እኛ 12 ሰዓት አመሻሽ አካባቢ ነው ራት ለመብላት ወደዚህ ቦታ የገባ ነው። ግን አሁን 4 ሰዓት ሆኗልና ላይክ ኢት ሰማዩን በቃ ቀን ነው የሚመስለውና ሌትና ቀኑን መለየት አትችሉም። ሰው እኛ በሱሱ ለማየት ሞከረናል ግን ቶሎ መውጣት አለብን ከዚህ ቦታ። እንወጣና ደግሞ ጉብኝታችን ይቀጥላል። Good morning የማራኪው ቤተሰቦች እንዴት ናችሁ? በጣም በሚያምር ባስ ሲቲ ቱር እያደረግን ነው። ሙሉ ጆሃንስበርግ ደግሞ አሁን ያላየናቸውን ቦታዎች ጎበኛለን። So far so good። እንደዚሁም ሶዌቶም ድረስ እንሄዳለን። በጣም ብዙ ያልታዩ ቦታዎች ናቸው መዳረሻችን። ኦልሞስት የ2 ሰዓት ምናምን ቱር ነው የምናደርገው። ከተማው በጣም ሰፊ ነች ጆሃንስበርግ 100 ኪሎ ሜትር እንደዚህ 100 ኪሎ ሜትር እንደዚህ ነች ምናምን ነገርና እንግዲህ ትምህርት ለእናንተ እናደርሳለን። አብራችሁ ቆዩ። የኔልሰን ማንዴላ ፋውንዴሽን ነው መጀመሪያ ያገኘነው በጎብኝታችን። We have fought for peace and reconciliation, for social justice, for all men. በዚህ ውስጥ እንግዲህ የኔልሰን ማንዴላ ቢሮአቸውን አይተናል። ኔልሰን ማንዴላ ቢሮአቸው ነው ከ2002 እስከ 2010 ለ8 አመታት እንግዲህ እዚህ ቢሮ ውስጥ ነበሩ ስራቸውን ሲያከናውኑ የነበሩት። ይኸው እዚህ ጋር ጠረጴዛቸው አየው እዚህ ጋር ከጀርባ የሚያነቧቸው መጽሐፎች ምናምን አሉ። እንግዳ መቀመጫ ሶፋዎች እንደዚሁም ደግሞ በጣም ገራሚ የሆነች መኪናቸው አያት እዚህ ጋር እንደምትመለከቷት በክብር ቆማለች። እሷንም ጎብኝተን ግን ጊዜያችንን በጣም ለመጠቀም እና በጣም ብዙ ያልታዩ ቦታዎች ስላሉ ወዲያው ለቀን ወደ ሌላ ቦታ ደግሞ መዳረሻችን እናረጋለን።
በነገራችን ላይ ተመልካቾቻችን ጆሃንስበርግና ኬፕ ታውን ያለንን ጉብኝት ከጨረስን በኋላ ብዙዎቻችሁ ያላያችሁትን የኢትዮጵያን አኗኗርና የሥራ ቦታቸው ጆሃንስበርግ ውስጥ በተለይም ደግሞ ታውን ወይም ጂፒ የሚባለው አካባቢ ያለ የኢትዮጵያን የሥራ እንቅስቃሴና አኗኗራቸው ምን ይመስላል የሚለውን እዛው በቦታቸው ሄደን አብረን እናያለን። እስከመጨረሻው አብራችሁን ቆያችሁ ይህን ድንቅ ነገር እናሳያችኋለን። ጆሃንስበርግ እንግዲህ በሲቲ ቱር ላይ ሆነን ስናያት ይችን ትመስላለች። ከዚህ ቦታ ላይ ሆነን በተለይ ሙሉ ከተማው ነው የሚታየውና በጣም ነው የሚገርመው። ከዛ በተጨማሪ ደግሞ እንደምትመለከቱት እንግዲህ በመሃል ትልልቅ መኖሪያ መንደሮችን፣ ሰፈሮችን፣ ቤቶችን ያየን ያለፍን ነው። ትምህርት ቤቶቹ በጣም ነው የሚያምሩ። ስፋታቸው፣ ሜዳቸው፣ ኤቭሪቲንግ የሚገርም። አሁን ያፊት ለፊት የምታዩት ትምህርት ቤት አይገርም? ጆሃንስበርግ እንግዲህ በስሱ ይህን ትመስላለች። ወደ ሶዌቶ ጉዟችን እናደርግና ስንመለስ ቀሪ ያልታዩ ቦታዎችን እናሳያቸዋለን። እስከ መጨረሻው አብራችሁን ከቆያችሁ ግን ኬፕ ታውንም እንሄዳለን። በነገራችን ላይ አብራችሁን ቆዩ። በነገራችን ላይ ተመልካቾች ያው እንግዲህ አሁን ጎልድ ሪፍ ደርሰናል። ከዚህ በኋላ ወደ ሶዌቶ የምናደርገው ጉዟችንን ከባስ ኖርድና በሚኒባስ ነው የምንሄደው። ግን እኛ ደግሞ እግረ መንገዳችን ይህን የሚያምር ጎልድ ሪፍ የተሰኘ ትልቅ የመዝናኛ ቦታ እንግዲህ በስሱ ለመጎብኘት ችለናል። ይህን ጎብኝተን ጉዟችን በቀጥታ በሚኒባስ አስጎብኛችን ፊት ለፊታችን እንደምትመለከቱት በጣም በቃ አክቲቭ ነው። በስማ አይደክመውም ሲዋራ። ከጀርባ የምትመለከቱት ስቴዲየም በ2010 የዓለም ዋንጫ all the drama, passion and exhilaration in South Africa የመጨረሻ ጨዋታ የተካሄደበት ነው። Spain have won the World Cup. በጣም ነው የሚያምረው። በጣም በሶዌቶ የሚገኘው ኦርላንዶ ሲቲ በጣም ነው የሚያምረው። ማይ ጋድ ዋው! ናው ሶዌቶ ደርሰናል። ሶዌቶ ማለት እንግዲህ አይ ቲንክ ሳውዝ ዌስት ታውንሺፕ ማለት ነው። እንግዲህ አስጎብኛችን እንደነገረን ከሆነ I want you to go Kakekiko. እዚህ ጋር እንግዲህ በጣም እነዚህ ደቡብ አፍሪካን የሚኖሩበት ቦታ ነው። በተለይ በአፓርታይድ ዘመን ነጮች ወደ ጆሃንስበርግ አካባቢ ነበር የሚኖሩት። እነሱን ወደዚህ ነው ያሰፋፋቸው። ይሄ ቦታ ሶዌቶ ይባላል። ለምን ከጀርባ እንደምትመለከቱት ሶዌቶ ሳውዝ አፍሪካ ሶዌቶ ነው የምንገኘው ተመልካቾቻችን። ይህ ከጀርባ የምትመለከቱት ምስል በጥይት የተመታ የ8 ዓመት ታዳጊ ነው። ስሙም ሄክቶር ፒተርሰን ይባላል። እንግዲህ የአፓርታይድ ስርዓትን ለመጣል በሚደረገው ትግል ውስጥ ለመጀመሪያ ጊዜ መስዋዕት የከፈለው ይህ ህፃን ነው የተመታው ማለት ነው። በርግጥ የአፓርታይድ ስርዓትን ለመገርሰስ በሚደረገው ትግል ውስጥ ተሳታፊ አልነበረም፣ ግን ሲያልፍ በጥይት ለመጀመሪያ ጊዜ የተመታው ህፃን ይሄ ነው። በዚህ ግቢ ውስጥ እንግዲህ የመታሰቢያ እዚህ ጋር እንደምታዩት ሐውልት ቆሞለታል። ይህ እንዳጠቃላይ የምንገኝበት ደግሞ በሶዌቶ የሚገኘው አፓርታይድ ስርዓትን ለመገርሰስ በሚደረገው ጥረት ውስጥ የተገነባ የማስተዋሻ ቦታ ነው። በጣም የሚያምረው ታውቃለህ። ይሄ ደግሞ ሌላው እንግዲህ ሀገሪቱ የተለያዩ ጌጣጌጦች የሚሸጡበት ሎካል ጌጣጌጦች የሚሸጡበት አካባቢ ነው። በጣም ነው የሚያምረው። Wow, so beautiful. How are you, sir? I'm from Ethiopia, Addis Ababa. My name is Gzacho, Ethiopian YouTuber and journalist. Thank you so much. First time here in Soweto. Yeah, it's my first time. So, what is it? It seems like house. Yeah, Mandela House. Yeah. Mandela House. Yeah, even Mandela House used to, yeah. So, Soweto houses. where is the exact Mandela House here? You go, it's not far.
Oh, not far? Around there? Yeah. Okay. More. Oh. How much is it? This one I give it for 40. 40? Okay, let me buy it. I think it's 100 rand. Yeah, let me give 60 rand change, yeah. Okay. ከሌላ ቦታ ነው የሚያመጣው ዝርዝር የለውም ጋይስ አብራችሁን ከቆያችሁ እንግዲህ ማንዴላ ዋናው ቤት ይኖሩበት የነበረው የማንዴላ ቤት መኖሪያ ቤታቸው እንወስዳችኋለን አብራችሁን ቆዩ አረ መልሴን ይዞ ጠፋ ሰውዬው እንዴ 64 እኮ ብዙ ነው ሄደ እግዚአብሔር ነው Let's go Yes 10 rand ቲፕ ሰጥቻለሁ ግን አልፍቶኛል እንደውም እሱ መጨመር ነበረብኝ ይህ ከጀርባ የምትመለከቱት የኔልሰን ማንዴላ መኖሪያ ቤታቸው ነበር ከመጀመሪያ ሚስታቸው ጋር የሚኖሩት እዚሁ ቤት ነው እኚህ ደግሞ ዊኒ ማንዴላ ይባላሉ ሰላም ነው እንዴት ነህ እግዚአብሔር ይመስገን አለና ለማመስግናለሁ እኔም አመሰግናለሁ አሜን በጣም ነው የሚገርመው ኢትዮጵያዊ እንደሆነ ያውቃሉ ገና ሲያዩንና ሰላም ነው እንዴ ነው This is the Zulu crown. Crown. ምንም አልገባኝ Mandela. Say Maraki Wog. Subscribe. Maraki Wog. Subscribe. እስከምጨሹ አብራችሁ ቆያችሁ ይሄን ድንቅ ነገር እናሳያችኋለሁ ተመልካቾቻችን ኖሩት የሚባል አካባቢ ነው የምንገኘው እንግዲህ ጤፍ የሚባል የኢትዮጵያ ምግብ ቤት አለ ተብዬ እዚህ አካባቢ እየፈለኩ ነው የምገኘው ርቦኛል በጣምና ሰላም እንደናችሁ ሰላም ነው Thank you እንኳን ደህና መጣችሁ ጆሃንስበርግ ማንም ፍቅር ባላለው ከጆሃንስበርግ ጤፍ ሬስቶራንት ስራ ጥሩ ነው እግዚአብሔር ይመስገን ቀምሰን ደግሞ አስተያየት እንሰጣለን ፕሊዝ እንኳን ደህና መጣችሁ Thank you Thank you መጣ እደድ ዋው እንዴ ተጅማለን በሰማ Thank you Cheers በነገራችን ላይ ተመልካቾቻችን ጆሃንስበርግና ኬፕ ታውን ያለንን ጉብኝት ከጨረስን በኋላ ብዙዎቻችሁ ያላያችሁትን የኢትዮጵያን አኗኗርና የሥራ ቦታቸው ጆሃንስበርግ ውስጥ በተለይም ደግሞ ታውን ወይም ጂፒ የሚባለው አካባቢ ያለ የኢትዮጵያን የሥራ እንቅስቃሴና አኗኗራቸው ምን ይመስላል የሚለውን እዛው በቦታቸው ሄደን አብረን እናያለን አስፈታይላ እስከምጨርሻው አብራችሁ ቆያችሁ ይሄን ድንቅ ነገር እናሳያችኋለን ጆሃንስበርግ ሳንተን ሲቲ ነው ያለነው ኔልሰን ማንዴላ ስኩዌር ይሄ እንግዲህ የኔልሰን ማንዴላ ትልቁ ሐውልታቸው የምታዩት እንግዲህ እዚህ ውስጥ ነው ያለው እሱ እናሳያችኋለን ሰብስክራይብ ያደርጋችሁ ወደ ውስጥ አብረን ገባለን እንደዚህ ብዙ የሚገራርሙ ትልልቅ ሾፖች አሉ ውስጥ ያለውን ነገር አብረን ውስጥ ገብተን እናያለን ተቀደዱስ ሲያቤት 10390 በእነሱ ብር በራን በኢትዮጵያ ወደ 80 ምናምን ሺህ ብር ሲሬ 80 ምናምን አስቡ ሴል ብሎ ሲመጣጣል ሽማል 48 በኢትዮጵያ ማለት 48
ያው እዚህ ቤት እንግዲህ 80 እና 40 ሺህ ያሉ ልብስ ወሽመጤም በተሰውታል እና እንዳማረብ ይልወጣ ነበር ነገር ግን እንግዲህ እንዲያስደንግጠውኝማ በነፃ አልወጣም ብዬ ሰብስክራይብ አስደረግኩኝ ማራኪው that I have more than 500,000 subscribers. It comes first. Let him subscribe. Yes. Thank you. Welcome. Thank you. Subscribe to his channel. Yes. Subscribe. Nice. Thank you. ደግሞ ያቅሜን የሆነች ነገር ገዛው በነገራችን ላይ ሳንተን ሲቲ ሞል በጣም ዓለም ላይ አሉ የሚባሉ ትልልቅ ብራንዶች በዚህ ሞል ላይ ትልልቅ ሱቆችን ይዘዋል እንግዲህ እኛ ዞር ይያል ባንገዛም ያያየን ጉብኝታችን እንቀጥላለን በነገራችን ላይ ሞል ውስጥ እንግዲህ ሱቆች ብቻ አይደሉም ትልቅ ሆቴሎችም አሉ እሺ አብረን ጎብኝ በነገራችን ላይ አሁን አየሩ ቀዝቀዝ ብሏልና ደረብ አድርገን አሁንም ግን ጉብኝታችን በታውን ማጣው ይሄ ሞል ውስጥ የሚገኝ ላይብራሪ እንዴ ነው ፍቅር እስከ መቃብር የለም በጣም የሚገራርሙ መጽሐፎች አሉ ከልጅ እስከ አዋቂ ከፊክሽን እስከ ምናምን በጣም ብዙ ነው እስኪ ሞል ውስጥ ያለ ላይብራሪ እንዴት ነው እንየው በጧቱ ጉዞ ወደ ኬፕ ታውን ያደረግን እንገኛለን ጊዜ ትንሽ ቀዝቀዝ ያለ ዊንተራቸው ነው ግን ደግሞ ኬፕ ታውን በዓለም ምርጥና ተወዳጅ ንጹህ ከሆኑ ሊጎበኙ ከሚገባቸው ምርጥ ከተሞች አንዷ ስለሆነች እንግዲህ ቀዝቃዜውን በርዶንም ችለን ለእናንተ ምርጥ ልናሳያችሁ ዝግጁ ነን ተመልካቾች ከጀርባ የምትመለከቱ በጣም ያምሩ ውቅያኖስ ይላል አትላንቲክ ኦሽን ላይ ደርሰናል እንግዲህ በጣም ነው የሚያምረው በርግጥ አሁን ወቅቱ ክረምት ስለሆነ ብዙ ሚዝናና ሰው እዚህ ቢች ዳሩ ላይ ምናምን የለም ኬፕ ታውን በነገራችን ላይ ከ300 ኪሎ ሜትር በላይ የኮስት ላይን አላት በዓለም ላይ በጣም ብዙ የውሃ ኮስት ላይን ካላቸው ሀገራት መካከል አንዷ ኬፕ ታውን ነች እዚህ ጋር ያለው ድባብ ደግሞ እጅጉን ነው የሚለየውና Is this real? على فرنج يمرنو like እኔ በጣም ሰርፕራይዝ ነው ተመልካቾች ምናልባት ብዙ ያያችሁት ኖር ይችላልላችሁ በርግጥ ግን ለኔ ኤቭሪቲንግ የማየው ነገር በጣም ነው ያስገረመኝ እዚህ ብዙዎቹ ይመጡት ምንድነው ፎቶ ቪዲዮ ለማውሰድና በቃ ይሄን የሚያምር ቪው ለማየት ግዴታ ከፍለው ነው ገንዘቡላ ይሄን ቪው ለማግኘት እና ፎቶ ለመነሳት ከፍላችሁ አልፋችሁ ነው መጣችሁ እዚህ ጋር ምትነሩትና የማራኪው ቤተሰቦች እኛ ደግሞ ይው በነፃ ሰብስክራይብ አድርጋችሁ ብቻ ነው እየጋበዝናችሁ ለምን በጣም ነው የሚያምረው ማይ ጉድነስ ቻማን ስፔክላር ዋው
ጋር የሞተ ሰው አለ ይሄ ለዛ የሞተ ሰው ማስተዋሻ ነው እዚህ ጋር የተቀመጠ እንግዲህ በንፋስ ሊሆን ይችላል ወድቆ I don't know the reason የሆነ ምክንያት የወደቀ ሰው አለ እዚህ ጋር የሞተ ሰው አለ ለሱ መታሰቢያ የተቀመጠ ነው እዚህ ጋር እና ግን የምርም ያስፈራል በጣም ደስ ይላል ሞቲቬት ላደርግ ይሄ የምታየው ድንጋዩ ጋር በኃይል መጥቶ ይላተማል ነገር ግን ከተላተመ በኋላ የበለጠ አቅም ያገኝና ይመለሳል በህይወትም ችግር ባጠራገረ ጊዜ YouTuber from Ethiopia more than 500,000 subscribers and vlogging around here in Cape Town. Would you subscribe please? Atlantic Ocean dress Marakio subscribe ያስደረግን ሰዎች ነን guys. Yes! በነገራችን ላይ ተመልካቾቻችን ጆሃንስበርግና ኬፕ ታውን ያለንን ጉብኝት ከጨረስን በኋላ ብዙዎቻችሁ ያላያችሁትን የኢትዮጵያን አኗኗርና የሥራ ቦታቸው ጆሃንስበርግ ውስጥ በተለይም ደግሞ ታውን ወይም ጂፒ የሚባለው አካባቢ ያለ የኢትዮጵያን የሥራ እንቅስቃሴና አኗኗራቸው ምን ይመስላል የሚለውን እዛው በቦታቸው ሄደን አብረን እናያለን አስፈታይላ እስከመጨረሻው አብራችሁ ቆያችሁ ይህን ድንቅ ነገር እናሳያችኋለን ኬፕ ታውን ቴብል ማውንቴን እንገኛለን ሃይኪንግ መጀመር አለብኝ በቃ ትንፋሽ የለም በስመ አብ ማይ ጋድ ኬፕ ታውንን ከላይ ከግር እስከ ራሷ አሞራው በሰማይ ሲያይሽዋል ማለት እዚህ ጋር ነው በቃ አባቴ በጣም ነው የሚያምረው ማይ ጋድ ቢዩቲፉል ማራኪው ከኬፕ ታውን ሰብስክራይብ አድርጉ ያለ ነውና ታረጋላችሁ አታረጉም እያረጋችሁ እስኪ አብረን እንውጣ ሰብስክራይብ እያረጋችሁ አብረን እንውጣ ዋው I did it we did it ወይን ቴስት እናደርጋለን አብረን በጣም ከዓለም ላይ ካሉ ምርጥ ወይኖች መካከል እዚህ ኬፕ ታውን ውስጥ የሚመረቱ ወይኖች እዚህ ነው የሚገኘውና ረጅም ርቀት ነው የመጣ ነው ከኬፕ ታውን ከከተማው ረጅም ርቀት ነው ወጥተን የመጣ ነው ይሄ ምንድነው ወይን ቴስት ኤክስፒሪየንስ ለማድረግ ነውና እዚህ ጋር ቁጭ ብለው ወይን ይስተጣስው ማነሽ እስኪ አንድ ወይን Let's enjoy na nu abran. Sauvignon Blanc. Okay. Fermented in a stainless steel tank for 4 months. Very young, very light and easy on the palate. A bit of fruity flavor. Shots or what? Taste. Go ahead. That's so nice. 50% Capsav, 50% Merlot. Okay. Fermented also in a French oak barrel for 12 months. Oh my God. Wow. ተመልካቾቻችን ኬፕ ታውን ዋተር ፍሮንት ጋር ነው የምንገኘው በጣም የሚገርም ድባብ አለ ግን የትኛው ቦታ ገብቼ የትኛው እንደምወጣ አላውቅም እዚህ ቦታ ላይ ነው ሄሊኮፕተር ቱር የምታደርጉ ሰዎች መነሻው እዚህ ነው ወደ ተለያዩ ቦታዎች የሚሄዱ መርከቦችም ኦር ጀልባዎች እዚህ ጋር ናቸው ኢቭን ኔልሰን ማንዴላ የታሰሩበት አይስላንድ እዛም መሄድ የሚቻለው ከዚህ ቡክ ተደርጎ ነውና ከዛ በተጨማሪ ደግሞ በጣም ጸድተት ሬስቶራንቶች ማርኬቶች ብዙ ነገሮች ነው ያሉት በጣም ነው የሚያምረው እኔ በጣም ወድጄዋለሁ This is the other side of Cape Town Wow
ተመልካቾቻችን ጆሃንስበርግ ሞል ስትሬት ሞል ነው የምንገኘው እዚህ አካባቢ እንግዲህ በጣም በጆሃንስበርግ የሚገኙ አበሾች በጣም በስፋት ይኖሩበታል ንግድ እንቅስቃሴያቸውን ያከናውኑበታል ከትንሽ ተነስተው ትልቅ የደረሱ ቢዝነስ የሚያራምዱ ትልልቅ የቢዝነስ ባለቤቶች እና እንደዚሁም ደግሞ ተፍተፍ የሚሉ ብዙ ኢትዮጵያውያን አሉ የሚባልበት ሰፈር ነው እንግዲህ ኢትዮጵያን ካገኘን አብረን ጎበኛለን ስራቸውን ህይወታቸውን እናያለን ሰላም እንላቸዋለን አብራችሁ ቆዩ አረ ጋይስ ያካይ በሙሉ አበሻ ያየው ነው የመጣው ዳውን ምንድነው ታውን ጂፒ የሚባለው አካባቢ በጣም ብዙ አበሻ ነው ያየመጣው አይ ቲንክ እዚህ ጋር ነፍ ነገር ነው ያየለው በጣም ብዙ ነገር ሱቆችን ዞር ዞር ብዬ ያየው ነው ምናምን ይገርም ነው yes እንደ ሰላም አማርኛ ይኸው በቃ ነግሬያቸዋለሁ እዚህ አካባቢ አማርኛ የሚያወራ ሰው ዞር ዞር ስለ አይጠፋም ቢያል ቢሶ እንዴ ነው በእናትህ ስራ እንዴ ነው ማን ነበር ዮሴፍ ይባላል ዮሴፍ ይላል በሱ ስራ እንዴ ነው ስራ አሪፍ ነው እግዚአብሔር ይመስገን እዚህ ነው የምሰራው እዚህ ነው የምሰራው ኦ ይሄ ላይክ የልብስ መሸጫ ቤት ልብስ መሸጫ ቢዝነሱ እንዴ ነው አሪፍ ነው በጣም አሪፍ ነው እኔ አልኩ ነው ከኢትዮጵያ ከወጣ 15 አመት ነው በደ ቆይታል እስኪ የተወሰነ ማየት እንችላለን አይደለ ይሄ አካባቢ እስኪ ንገር ኢትዮጵያ ይሄ ስሞል ስትሪት ይባላል እሺ አንድ ሰው ሳወራ ማርካት እንደዛ ነው ሲነግሩኝ ማለት ጆሃንስበርግ ይሏል እዚህ እና ቢዝነስ አካባቢ ስለሆነ እንደ መርካቶ ነው ኮምፔር ሲያደርጉት ስለዛ በጣም ቢዚ ነው የቆየ እንትን ቦታ ነው ብዙ ነገር ብዙ አልካቾች እንግዲህ መርካቶን በጆሃንስበርግ አግኝተናታል እዚህ አካባቢ ያላችሁ ኢትዮጵያውያን ማራኪ ወገን ሰብስክራይብ ታረጉን ጋብዛለን እንደ አስፔታ ማራኪ ሰላም ነው እንዴት ነው እግዚአብሔር ይመስገን እንዴት ነው ብራዘር እንዴት ነው ሰላም እንዴት ነው ሰላም ነው በጣም ደህና ነኝ አንዴ ላስተዋውቅ በእናትህ ደስ ብሎኛል ስላገኘሁ ኧረ እኔም ደስ ብሎኛል በጣም አስፔታ ወይ ማሞ አለም ሻንቆ የኢትዮጵያ የቀድሞ ብሔራዊ ቡድን ተጫዋች እንደዚሁም ቡና በጣም ብዙዎቻችሁ የምታውቁት እዚህ ያገኘሁት ድንገት ነው እዚህ ነው የምትኖረው አዎ እዚህ ነው የምኖረው ሳውዝ አፍሪካ ነው ያለሁት ምን ያህል ጊዜ ሆነ እዚህ ኦ ሎንግ ታይም 17 አመት ኑሮ እንዴት ነው በጣም አሪፍ ነው እግዚአብሔር ይመስገን በጣም ምን እየሰራ ነው እዚህ ያስፔታ ያው እኔ የራሴ ፕሮጀክት አለኝ ልጆች እያሰለጠን ነው በግሩፕ እኔ ካቻማሊ ፍቃዱ አሞ ለአራት እያሰለጠን ነው የራሴ ደግሞ የግል ስራም አለኝ የራስን ስራ እየሰራው ነው እግዚአብሔር ይመስገን በጣም ደስ ይላል ሶ ላይፍ እንዴት ነው እዚህ እስኪ ንገረኝ ያው እኔ እነሱ ነው የምመስለው ወንድሞቼ ናቸው ያው ሰላም እየተባባልን ነው እና ሰላም እየተባባልን እናጥፋለን ሰምቦናኒ ኩንጃኒ እየተባባልክ ያው ኩንጃኒ አይ ማለት ያው ሰላም ያው እንደኛ ሀገር ሰላም ነው እንዴት ነው ምናምን እንደሚባል እነሱ ሰምቦናኒ ኩንጃኒ እየተባባልክ ኢትዮጵያ አትመስላቸው ብዙዎች ያው እኛ እዚህ ያለነው እዚህ ጆሃንስበርግ ላይ ያው በብዛት ብዙ ኢትዮጵያኖች ስለሆነን ይሄውን የኛ ክልል ነው አይ እንደምታዩት ነው አሁን ያለነው እንግዲህ የወንድማችን ሀበሻ ሱቅ ነው የጓደኛዬ ሱቅ ነው ያው ይሁት እንግዲህ ከተማ የሚያክል ነው ይሄን የሚያል ሱቅ እንግዲህ ያው ለፍተው ነው ያገኙት ጥረው ተቸግረው ከሌባም ልጠው ብዙ ነገር አለ ገባ ይሄን ሁሉ መስዋዕትነት ከፍለው ነው እዚህ የደረሱት እና እዚህ ያሉት ኢትዮጵያኖች ሊመሰገኑ ይገባል ነው በጣም ጀግኖች በጣም ነው የኮራውት እኔ ኢትዮጵያ ሱቅ ነው ሲባል በጣም ነው የኮራት የተሰማኝ እኔምና ዋው በጣም ነው ደስ የሚለው አሁን እዚህ ውስጥ ብገባ ስሞል ስትሬት ይባላል ሙሉን ስሞል ስትሬትን የተቆጣጠረው አበሾች ኢትዮጵያኖችና ኤርትራኖች ናቸው ያሉት እንግዲህ ባለሀብቶች እና ህንዶች ምናምን ነበሩ አበሾቹ በልጠው ያው አስወጥቷቸዋል ዋው ብዙ ነን አሁን እዚህ ጆሃንስበርግ ላይ በጣም ብዙ ነን አበሾች ዋው እና ያው ይሄን ይመስላል እንግዲህ እኔ ዛሬ በጣም ደስ ብሎኛል ያው እንደ አጋጣሚ መገናኘታችን ራሱ ያ ሾፕ ያርክ ነው ያ አዎ ኢትዮጵያ ምን ያህል ጊዜ ሆነ ከሄድክ አልሄድኩም 17 አመት ሙሉ አልሄድኩም የምር ነው በእውነት አልሄድኩም ግን አሁን በሚመጣው አይ ቲንክ ከእግዚአብሔር ጋር መሄድ ይመስለኛል ያው እዚህ ሀገር ላይ ምን እንዳለ ታውቃለህ የወረቀት ጉዳይ ነው ወረቀት አታገኝም ቶሎ አታገኝም ወረቀት አታገኝም በጣም ከባድ ነው ያው ስራው እንደምታየው ነው ማንንም ሰው የራሱ ሱቅ አለው ንብረት አለው ምን አለው ግን ወረቀት ላይ በጣም እንትኖች ናቸው በጣም ሌላ ሀገር ላይ እኮ 5 አመት ሲሞላ ወረቀት አለክ እዚህ ሀገር ግን 20 አመት አለ 30 አመት ይቆያል ያለው ወረቀት የሚሰጡን በ4 አመት አንድ የሆነች ወረቀት አለች እሷን ነው እንግዲህ ዘመን እንንቀሳቀሰው እንግዲህ ምን ናፍቃል ኢትዮጵያ ምንም አይናፍቅ ነገር አለ ያው ቤተሰብ አለ ገባ ጓደኞች አሉ አገር አለ የለፋበት የተጫወትክበት የደከምክበት
ሜዳ ይናፍቃል አዲስ አበባ ስቴዲየም የቡና ደጋፊ አለ ያው ሁሉም ደጋፊ ወዳለው አከብራለሁ በይበልጥ ደግሞ ቡናዎች ናችሁ የተባላችሁ እንግዲህ እንዴት ናችሁ ያልኩ ነው ከጆሃንስበርግ እንገናኛለን ያው በቅርብ እንደ እግዚአብሔር ፍቃድ በጣም አሪፍ ቡናዎች ሰብስክራይብ አድርጉን በጣም አሪፍ አስፍዬ እንግዲህ እንገናኛለን ሻይ እንጠጣለን በተረፈ ደግሞ መሰራበትን ቦታ መተን ሌላ ጊዜ በሰፊው እንዴት ነው አኗኗሩ ህይወቱ የሚለውን ነገር በደንብ ማየት እንፈልጋለን ሌላ ጊዜ መተንና ያ ፍቅርን መግለጽ ፍቅርን መልእክትም ቤተሰብ ወዳጅ ጓደኛ ሰላም ምትለው ያው ቤተሰቦቼ ያው እንግዲህ እንገናኛለን ያው ቆጣ 17 አመት ነው ጓደኞቼም መላው የኢትዮጵያ ህዝብ ያው የኔም የቡና ደጋፊ ያው ከእግዚአብሔር ጋር እንግዲህ የምንገናኝበት ቀን ቀርብ ነው ላለው ያው በተረፈ በጣራ ይገናኛል ኳስ ሜዳማ ቤቴ ያው ኃይሌ ካሴም አለ ገብቶልናል ዝነኞች ለማንን ታገኛለህ የኳስ ሜዳ ዝነኞች አገኛቸዋለሁ እንደዋወላለን አንዳንዴ ቴሊቫሪያው አንድ አልፎ ብሩክ ስቲፋኖስ ሳምሶን ጆሮ ያው እዚህ ሲመጡ ነው የምንገናኘው ቴዲ አፍሮ ያባደገ ነው እዚህ ሲመጣ ነው ጎረቤቴ ነው ያባደገ ነው እሱ ሲመጣ እዚህ እንገናኛለን በተረፈ እና ብነት ምናምን አንዳንዴ በስልክ እንገናኛለን በጣም ደስ ይላል ያው እዛ እንዳለው ነው የምቆጥረው ገባክ ምንም እዚህ ደግሞ እኔ ከህዝቡ ጋር አንድ ላይ ነው የምኖረው እና ምንም ችግር የለብኝም ለማለት ነው በርታልኝ thank you so much thank you በድጋ hello Oye. No, I go so. No, master. No. Ara guys, ስጦታው ያገኘን ሰዎች ነን ምን ይሻላል ስጦታ ያገኘን ሰዎች ነን በጣም ነው ማመሰግነው እግዚአብሔር ያክብር This Sulaiman. Amasaganal. Thank you. Bandana Payesh. Thank you. Thank you. Ndina. Salam. Bandana Payesh. Mannabe. Aman Brook balallo. Brook Israndi. Xavier Musganari. Wayezi. አንድ 10 አመት ምንድነው ሰው ቀለል አድርጎ ነው አንድ 10 15 ሳውዝ አፍሪካ ትንሿ በቃ እንደዛ ነው ምትነስ ለቀልድ መጣ ያ ስራ አሪፍ ነው በጣም አሪፍ ደስ ነው ያስላገኛችሁ በጣም አመሰግናለሁ ሰብስክራይብ አድርጋል ማራኪ ሊወጣ ነው ሰብስክራይብ እንዴ መጀመሪያ ነው የመጣው yes thank you subscribe ተደርገናል ፕሮግራም ነው እናመሰግናለን thank you ፕሮግራም ነው እሺ ጊዜ በዚሁ ቀጥል አመሰግናለሁ thank you ማርናቂን አለግን ነበር ግን አንተን በጣም ነው የምንወድቅ ወላሂ እግዚአብሔር ማራኪው ማራካ ወላሂ ነከለ ደስ ይላል ማለት ኮፍያ ምናምን እኛ ደስ ይላል እውነት እና ማን ይስንደማን አረ አይ በቃ አረ guys እኔ አልቻልኩም ዞሎ ልውጣ ከስጦታ በስቶብኛል ተመልካቾቼ በጆሃንስበርግ ስሞል ስትሪት አካባቢ ታው ላይ የሚገኙ ሀበሾች በጣም ነው ፍቅራቸው የሚያስቀነው በጣም ደስ የሚለው ኦ ማይ ጋድ Thank you so much. Ash. ሰላም ወይ ሰላም yes እግዚአብሔር ኤርትራዊ ነው እግዚአብሔር የምር ነው ላይክ ማርክ ሰብስክራይብ ማርክ ይዛል እሺ yes ኤርትራዊ ወንድማችን አግኝተነዋል thank you so much ስራ አሪፍ ነው በርታለን እንጋብዛለን ትመጣለህ እሺ
ቁንዶ በርበሬ ምናምን ይወቀበስማም ቅመማ ቅመም ይሄ የምርም ሪል ሀበሻ ሰፈር ሀበሻ የተቆጣጣረው ሰፈር ነው እዚህ ሰፈር ከትንሽ ተነስተው ትልቅ የደረሱ ህንጻ የገነቡ ህንጻ የገዙ ትልቅ ቦታ የደረሱ ኢትዮጵያን የሚገኙበት ሰፈር ነው እኛ ባየነው በአጋጣሚ በጣም ይቆራንባቸው it's amazing ጀበናዋን አገኘዋት yes ተመልካቾች የምንገኘው ጆሃንስበርግ ትራቶሪያ ሬናቶ ፒዜሪያ ነው እንግዲህ በጣሊያንና በኢትዮጵያን ኦን የሚደረግ በጣም የሚገርም ቤት ነው ኤቭሪቲንግ እዚህ ያለው ነገርኛ ቀምሰናል ፒዛውን ከየአይነቱ ማኪያቶ ምንም የቀረ ነገር የለም ጆሃንስበርግ ስመጡ ይሄን ቤት ቴስት እንድታረጉ ማራኪው ይጋብዛል ሰብስክራይብ ስናስደርግ እንግዲህ ጣሊያኖችም አልቀሩንም እና ይሄው ሰብስክራይብ አድርጉ እያሉ ነው please subscribe Marakei Yes, subscribe argu tablachuali Marakei ቤተሰቦች please per favore subscribe Marakei ኩንጃኒ ብለን የጀመርነው የሳውዝ አፍሪካ ቆይታችን ባያችሁት መልኩ ዞር ብለን ለናንተ ያላያችሁትን ለማሳየት ተፍተፍ ብለን ባጭሩ በስስ የቻልነው ነው ያለ ማሳየት ሞክረናል ከዚህ በላይ ብንጠራ ብናሳያችሁ ደስ ይለን ነበር ግን ያው እንግዲህ በሌላ ጊዜ ሰፋ አድርገን ደግሞ ያልታየ ኢትዮጵያ ላይፍ እንደዚህ ጆሃንስበርግ ኬፕ ታውን ደርባን ሌሎች ያላየናቸው ከተሞች ጨምሮ ወደ እናንተ ይዘንላችሁ እንመጣለን ሳትጠይቁን ሄዳችሁ ላላችሁ በሙሉ በጣም ትልቅ ይቅርታ እንጠይቃለን ግን ደግሞ በዚህ ስልክ ቁጥር ቴሌግራም ላይ ባጭሩ ብትጽፉልን ወይ ቮይስ ብታስቀምጡልን ሁለተኛ ዙር ስንመጣ በቀጣይ ምናገኛችሁ ይሆናል ማራኪው ይቀጥላል በመላው ዓለም ከሀገር ውስጥ እስከ ውጭ ይዞራል ያላችሁበት ድረስ እንመጣለን ታሪካችሁን በዚህ ቁጥር ቴሌግራም ላይ ባጭሩ በጽሁፍ ወይም በድምጽ ብትልኩልን እኛ ያላችሁበት ድረስ እንመጣለን መዝግቶቻችንን ከጨረስን በኋላ ያላችሁበት ድረስ መተን ታሪካችሁን ለዓለም እናደርሳለን ማራኪው ጉዞው ይቀጥላል ሳውዝ አፍሪካ ግን በጣም ወደናችኋል ህዝቡ ከተሞቹ everything በጣም የሚገርም አቀባበል የሚገርም ጊዜ ካቅም በላይ የሆነ ለመግለጽ የሚከብዱ ስሜትን የሚነኩ ስጦታዎች አቀባበሎች ግብዣዎች በጣም ብዙ ነገር የተደረገልን በጣም ነው እናመሰግነው thank you so much ያገሬ ልጆች ወዳችኋለሁ ማራኪው ግን ሰብስክራይብ አድርጉ ባገሩ ቋንቋ ሲያቡንጋ ቻው ብለናል ወደ አዲስ አበባ